ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። በዚህ ቪዲዮ ላይ ሪያክት አላረግም ብዬ ነበር። አንዳንዶቻችሁ ግን የሃይማኖት ጉዳይ አስመሰላችሁት። መቼ ነው ባያዝ አድርጌ የማውቀው? ባለፈው ስለሰራው ሴም ሪያክሽን ድግግሞሽ እንዳይሆንና እንዳይሰለች ብዬ ነበር። ምክንያቱም ታሪኩ ኦልሞስት አንድ አይነት ነው። በሚያሳዝን ሁኔታ መልሰን መላልሰን አንድ አይነት ታሪክ እየተናገርን የጴንጤ ሴቶች አትድኑም፣ አትማሩም፣ አታድጉም ዲስአፖይንት የሚያደርግ ነገር አንድ አይነት ስለሆነ ነበር ያለፍኩት። ኦኬ ጥቂት ሀሳቦች ላውራ። ይህንን ቪዲዮ ኤዲት ላለማድረግ ፕላን አድርጌያለሁ። አንዳንድ ቃላቶች እንግዲህ ሀርሽ ሆኑባችሁ እንግዲህ ቻሉት። ይቅርታ ለመጠየቅ አይደለም። ቅሬታ የሚሆነው እሷ ላይ ነው፣ እሱ ላይ አይደለም። ከዚህ እሱ ስራውን እየሰራ ነው። ብዙ ጊዜ ሴቶች ማስተዋል አለብን፣ መብሰል አለብን የምልበት ምክንያት ኤክስፕሎይት እንዳንደረግ ነው። በብዙ ነገሮች ኤክስፕሎይት እንደረጋለን። ካልነቃን ካልበሰልን የሚበዘብዘን ብዙ ነው። ኦኬ በጣም ከመራራት ይልቅ እንደውም ተበሳጭቼባታለሁ። ቱ ቢ ኦነስት ሀያዎቹ ላይ እንደዚህ አይነት ሚስቴክ እንሰራለን። ሀያዎቹ መጨረሻ ላይ ግን አንበስልም፣ አንደርስም፣ አይገባንም። ሜቢ አንደርስታንድ ሎንሊነስ ሊኖር ይችላል፣ የትዳር ፍላጎት ሊኖር ይችላል። ስለ ትዳር ጸልዬ አላቅም እንኳን ብትል የትዳር ፍላጎት ሊኖር ይችላል። ግን የትዳሩን ፍላጎት ቢሆን እንደዚህ አይነት ጨለማ ውስጥ ያስገባል ብዬ አላስብም። ፍሮም ዴይ ዋን እያንዳንዱን ነገር አንደርስታንድ ልናደርግ ይገባ ነበር። ሁሌ ነው የምላችሁ አይደለም አገልጋይ፣ ምንም አይነት ወንድ ልጅ ምን ነው የምትወደው ስትሉት ሃርድ ወርኪንግነትሽን ካለሽ it should be the red flag። በቃ ስንፍናውን ሊሸፍንብሽ ነው። ስራ መወዳድ መሆንሽን ማድነቁ አይደለም ሬድ ፍላጉ። ግን the very basic thing መሰረታዊ ያየው ነገር ስራ ወዳድነትሽን ከሆነ ሰውየው ራሱ ደግሞ የስራ ሰው ካልሆነ what were you expecting? ምንድን ነው የምታስቢው? he want to use you። በቃ ሌላ ነገር የለውም እኮ ሊጠቀምሽ ነው የፈለገው። ታታሪነትሽን ከወደደው ከሌላ ነገርሽ ውጪ ሊጠቀምሽ ነው የፈለገው። አለቀ። እና የጴንጤ ሴቶች መድረክ ላይ የሚቆሙ ወንዶች በጣም ቆንጆ ካልሆናችሁ፣ በጣም ዘናጭ ካልሆናችሁ፣ በጣም ሀብታም ካልሆናችሁ አይፈልጓችሁም። when are you going to understand this? አይፈልጓችሁም። ምክንያቱም ወይ ስታተስ ሊገነቡባችሁ ነው የሚፈልገው፣ ወይ ደግሞ ለመታያ ነው የሚፈልጓችሁ፣ ወይ ደግሞ ድህነታቸውን ማምለጫ ነው የሚፈልጓችሁ። for that matter እዚህ ሀገር ያላችሁ ሴቶች እንደ ሴትም አትታዩአቸውም። ምክንያቱም አላማቸው ህልማቸው ሁሉ ግራ የገባት አሜሪካ ለመሄድ ነው፣ የሆነ ዓለም ላይ ለመሄድ ነው፣ ድህነትን ለመሸሽ ነው። ድህነትን ለመሸሽ ፕላን ከሚያደርግ ሰው ጋር እንዴት ፍቅርን ፕላን ታደርጋላችሁ? ድህነትን ለመሸሽ ከሚሮጥ ሰው ጋር እንዴት ትዳርን ታቀዳላችሁ? ኢትስ አይዲያል አይደል? ሶ from the very beginning አንድ ወንድ ልጅ የት ምንም አይነት ይሁን ቆንጆ ይሁን ረዥም ይሁን አገልጋይ ይሁን አጭር ይሁን ምን ይሁን በጣም ታታሪነትሽን ስራ ወዳድነትሽን ብቻ የሚያደንቅ የሚያይ ከሆነ ማርዬ you're in a wrong track። አንዳንዶቻችሁ ሃርድ ወርኪንግ መሆናችሁ ኮምፒተንሳችሁን ስለሚያሳይ ኢንዲፔንደንሳችሁን ስለሚያሳይ ስትደነቁበት ልትወዱ ትችላላችሁ። አስቡበት። አንዳንዱ ለጥቅም ስለሚሆን የሚመጣው ኦኬ ምኗን ነው የወደደው? ምኗንም አልወደደም፣ መልኳን አላለም። ኤንድ ደግሞ ልጅ የሌለው አገልጋይ ልጅ ያላትን ሴት ኮንሲደር ካረገ በጣም ሬር ነው ሬስፔክትፉል የሚኖሩት፣ በጣም ሬር ነው። ልክ ዝና ልክ እይታ ምናምን ሲመጣ አሁን እንዳረገው አለማድረግ አይችልም። ስለዚህ ምንድን ነው የሚያስመርጠኝ እኔን ብላችሁ ስትጠይቁ ቫሊድ ሪዝን ሊኖራችሁ ይገባል። አምናሰይን ተመራጭ አይደላችሁም፣ ተወዳጅ አትሆኑም አይደለም፣ ግን ቆንጆ ምክንያት ሊኖር ይገባል። ወይ አንቺ እኮ እንዲህ ያለሽ ሃርድ ወርኪንግ ነሽ አይደለም ማለት ሌላ ሴት ጋር የማያገኘው የሆነ ኳሊቲ ሊኖራችሁ ይገባል። እሱ ከሌላችሁ እየደከማችሁ ነው፣ ወይም ደግሞ የመከራ ጊዜ ማሳለፊያ ሴቶች እየሆናችሁ ነው። በሁለተኛነት ደረጃ በጣም ዲስአፖይንት ያደረገኝና እንዴት አይገባችሁም፣ እንዴት አታውቁም ብዬ መናገር የምፈልገው ነገር ጸጋና የጸጋ ስጦታና ባህሪ ካራክተር አንድ አይደለም። when are you going to learn this? መቼ ነው ይገባችሁ ጴንጤ ሴቶች? when are you going to learn this?
አንድ ወንድ ልጅ ከሰማይ እሳት ሊያወርድ ይችላል መድረክ ላይ ባለው አገልግሎት። ያ ማለት ግን ቤት ውስጥ ድሰንት ነው ማለት ላይሆን ይችላል። ስርዓት ያለው ሰው ላይሆን ይችላል። የጸጋ አገልግሎት ወይም ጸጋ እግዚአብሔር ቸር ስለሆነ እግዚአብሔር ደግ ስለሆነ የሚሰጠው ነው። ለሰውየው አዝኖለት አይደለም፣ ለህዝቡ ራርቶ ነው የሚሰጠው። ለሰውየው አይደለም። ያው ሰውየው ሚስት፣ ገንዘብ፣ መኪና ማካበቻ ያደርገዋል እንጂ ለሰውየው አልነበረም የተሰጠው፣ ለህዝቡ ነው። እና መቼ ነው የምትረዱት? መድረክ ላይ የሚጨፍሩ መድረክ ላይ እንደልባቸው የሚሆኑ ወንዶች how are you not getting it? እንዴ enough evidence አለን እኮ ጸጋና ባህሪያቸው ማንነታቸው በጣም እንደተራረቀ እኮ ኢናፍ ኤቪደንስ አለን። በቂ ማረጋገጫ አለን። ይኸው ሰማን እኮ እድሜ ልካችን ከልጅነት እስከ እውቀት ሰማን እኮ። አትማሩም እንዴ? አትማሩም እንዴ? ጸጋና ባህሪ ይለያያል። ፎርዛት ማተር እግዚአብሔር ለህዝቡ ራርቶ አህያ ልኳል እኮ አህያ ልኳል። which is አንዳንዶቻችን ከአህያ የተሻለ ፐርሰናሊቲ የለም። ከአህያ የተሻለ ማንነት የለም። ከአህያ የተሻለም አንጠቅምም ቱ ቢ ኦነስት። እና የአንዳንዶቻችሁ ፕራይድ ይገርመኛል። አንድ ሰውዬ የዛሬ 12 ዓመት አውቀዋለሁ። በጣም አሮጋንት ነው። አንዲት ሴት አግብቷል። እንዴት ልቤ እንደሚራራላት እንደው ምን አይነት ባል ይሆን እላለሁ። በጣም ሴም አሮጋንስ ደብላፕ አድርጎ አይቼበታለሁ በኢየሱስ ስም። እኔ እናንተ እግዚአብሔር እኮ ደግ ስለሆነ ነው የሰጣችሁ። እንትን ዲዘርቪንግ ሆናችሁ አይደለም፣ የጸሎት ሆናችሁ እኮ አይደለም። እግዚአብሔር ቸር ስለሆነ ስለሚራራ ነው የሰጣችሁ። አንዳንዶቻችሁ እንደው ከአህያም የባሳችሁ ናችሁ። ማንነት የላችሁም፣ ዲሰንስ የላችሁም፣ አንደበታችሁ ለከት የለው። እንደው ባህሪያችሁን ማድረቅ አትችሉ፣ ስሜታችሁን መግዛት አትችሉ። በየሶሻል ሚዲያው ላይ ስትባልጉ ነው የምትገኙት። ይሄ ሴኪውላር ቻናል ነው፣ ስለዚህ ጉዳይ አላወራም። እናንተ ወንበዴዎች ግን አም ካሚንግ ፎር ዩ። ወገቤን እየታጠቅኩ ነው፣ ትንሽ ታገሱኝ። አም ካሚንግ ፎር ዩ። በዚህ አጋጣሚ ወንጌል አማኞች ከሆናችሁ ዲስክሪፕሽኑ ላይ ታይትሉ ላይ አዲስ የክርስቲያን ቻናል አለ። እሱን ሰብስክራይብ አድርጉና ቪዲዮ መልቀቅ ጀምራለሁ። ወንበዴዎች ጅራፋችንን እየገመድን ነው። ጠብቁን። ሴቶች አሁንም አይናችሁ አይከፈትም? አሁንም አይናችሁ አይበራም? አሁንም አታዩ? አሁንም መድረክ ላይ ድሰንት ሆኖ ምናምን የሚቆመው ሰውዬ እንደዛው ነው የሚመስልሽ? ፍለርት የማያደርግ ነው የሚመስልሽ? ቀኑን ሙሉ ሶሻል ሚዲያ ላይ ቁጭ ብሎ አንዷን ከአሜሪካ፣ አንዷን ከጀርመን፣ አንዷን ከዱባይ፣ አንዷን ከሳውዲ እንደማያወራ ነው የምታስቢው? አንድ ሰነፍ የዛሬ ስንት ዓመት ትዝ ይለኛል አብሮኝ የነበረውን ልጅ ይመክረው ነበርና አካውንትን ላክላቸው አንተ እኮ አገልጋይ ነው ይለዋል። አገልጋይ ነበረው ግን ሰነፍ ነው፣ ስራ የለውም እንጂ ፉል ታይም አገልጋይ ሆኗል። አገልጋይ ነው እኮ ሰፖርት ሊያደርጉ ይገባል ይለዋል። እና እሱ ከብዙ ሴቶች ጋር ነበር የሚያወራው። ሴቶቹ ያገባኛል በሚል ሆፕ ገንዘብ ይልኩለታል። ኧረ አንዷ እንደውም መኪና ልትልክላት ሁላ ፕላን አድርጋ ነበር፣ ግን መኪናውን ማስወጫ ቀረጥ መክፈያ አጣ። በጣም ውድድር ይወድ ነበር። ከሱ በአገልግሎት የተቀደሙትን ለመድረስ በጣም ጥረት ያደርግ ነበር። እና አገልግሎት ጸጋና ባህሪ ይለያያል። እሺ አይ ዶንት ኖ ሃው ሜኒ ታይምስ ይሄንን ነገር እንደምትሰሙ። ጸጋና ባህሪ ይለያያል። በቃ ጸጋ እግዚአብሔር ቸር ስለሆነ እግዚአብሔር ደግ ስለሆነ የሚሰጠው እንጂ ሰውየው ዲዘርቪንግ ሆኖ የጸሎት ሰው ሆኖ ተንበርካኪ ሆኖ አይደለም። ፎር ዳት ማተር በየማኪያታው ቤቱ ማታ ከአንዷ ጋር እንደ ልቡ ሆኖ ጠዋት የእግዚአብሔር ጸጋ ከተገለጠ የሰውየው ምንም አይነት ኢንሰንቲቭ የለበትም። የሰውየው ምንም አይነት አስተዋጽኦ የለበትም። when are you going to understand this? መቼ ነው የሚገባችሁ?
በሌላ ጊዜ በደንብ እመለስበታለሁ። እዚህ ጋር እንደዚህ አይነት ነገሮችን ማውራት ስለማልችል። እሺ፣ እንደ ሴት ነገሮች ሁሉ እናንተ ትከሻ ላይ እንደሚሆኑ እያወቃችሁ ዋይ ዱ ዩ ፊል ኮምፎርታብል? የትኛውን እግዚአብሔር ነው የምታገለግሉት? የትኛውን እግዚአብሔር ነው የምታገለግሉት? አንዳንድ አገልጋይ ነኝ የምትሉ ሰዎች ይህንን ቃል ትረሱታላችሁ። ለቤተሰቦቹ ፕሮቫይድ ካላረገ ሃይማኖትን ክዷል ይላል መጽሐፍ ቅዱስ። ፕሮቫይድ የሚለው አማርኛው ላይ የለም፣ እንግሊዝኛው ላይ አለ። እንደዛ የምትሉ ከሆነ ፕሮቫይድ የማድረግ ግዴታ አለበት እኮ። ፕሮቫይድ የማድረግ ግዴታ አለበት። ሰሚት የማድረግ ግዴታ እንዳለብሽ ፕሮቫይድ የማድረግ ግዴታ አለበት። አገልጋይ ከሆነ ቸርች ቤተክርስቲያን ቀለብ ልትሰፍርለት ይገባል። የተሰፈረለትን ቀለብ ቤት ፕሮቫይድ ማድረግ አለበት በመጠኑ። ዊናሳይኝ ኤግዛጀሬት አድርገን እንዲና እንዲቻል አይደለም። በመጠኑ ፕሮቫይድ የማድረግ ኃላፊነት ግዴታ አለብን አለብን። ዋይ አር ዩ ሌዲስ ኮምፎርታብል? እንደዚህ ጫና ሁሉ ነገር እናንተ ላይ ሲመጣ እንዴት ነው ኮምፎርታብል የምትሆኑት? እንዴት ነው ሰውየውን እንደ ወንድ የምታዩት? ሌተሮን ኢትስ ናት ራይት። አይ ዶንት ቲንክ ኢትስ ሪሊ ፌር። እንደ እዚህ ጋር እናወራውን ፎሹር እዛ ጋር ግን አወራዋለሁ። ይሄ ሬስፖንሲቢሊቲ ነው፣ ግዴታ ነው። ሳብጀክቲቭ የምናደርገው ነገር አይደለም። የትኛውም አገልጋይ ቤተክርስቲያን ቀለብ ልትሰፍርለት ይገባል። የሙሉ ጊዜ አገልጋይ ከሆነ ስራ ፈት ካልሆነ ቀለብ የምትሰፍርለት ከሆነ ለቤተሰቦቹ ፕሮቫይድ ማድረግ አለበት። ችግሩ እነዚህ የምታዩቸው ወንበዴዎች፣ ጎረምሳዎች ቤተክርስቲያን የላቸውም፣ አጥቢያ የላቸውም፣ ሀይ የሚላቸው የለም። ምን እያደረጋችሁ ነው፣ ወዴት እየሄዳችሁ ነው የሚላቸው የለም። ግን ፕሮቫይድ የማድረግ ኃላፊነት ሬስፖንሲቢሊቲ አለበት። ወደዳችሁም ጠላችሁ እናንተ ላይ ሲመጣ ዋይ አር ዩ ሶ ኮምፎርታብል? እንዴ ለምንድን ነው ኖርማል የሚመስላችሁ? እንዴ እንደዛ የሰው ጥፍር ሞርደሽ አፈር ከደሜ በልተሽ አቧራ ቦኖብሽ የዋልሽበትን ገንዘብ ሰርግ ደግሰሽበት የቤት ኪራይ ከፍለሽበት የሆነ ነገር አድርገሽበት የኪስ ገንዘብ ሰጠ ሃው ኦን እንዴት ነው አይምሯችሁ ኦኬ አድርጎ የሚቀበለው? እንዴት ነው አይምሯችሁ ኦኬ አድርጎ እንዴት ነው አይምሯችሁ የሚቀበልላችሁ? ግን ታድላችሁ። እንዴት ነው ኖርማል የሆነባችሁ? ወንዶቹ አይምሯቸው አስተዋል፣ እነሱ ጉዳይ አይደሉም። እንዴት ነው እናንተ ኃላፊነት ለመቀበል የተዘጋጃችሁ? አገልጋይ ነኝ ገቢ የለኝም ሲልሽ እንዴት ነው ኮምፎርታብል የሆንችው? አገልጋይ ነኝ የት ነው የምታገለግለው? ምን ቸርች ነህ? ምን ግሩፒንግ ውስጥ ነው ያለኸው? ኦኬ ሙሉ ጊዜ አገልጋይ ከሆንክ ቸርች ምንድን ነው የምታደርግልህ? እነዚህ ነገሮች አትጠይቁም እንዴ? ሲ ሌቭል ኦፍ ዴስፕሬሽን አንጠይቅም። አገልጋይ ነው ከተባለ ኦ ብለን እንሄዳለን እንዳያመልጠን። ፎቶስ ማተር እነዚህ አይነት ወንዶች ቢያመልጡን አይሻልም? እና ዶንት ፊል ኮምፎርታብል። አገልጋይ ነኝ ያው ደሞዝ የለኝም እንዴ? ሌዊ ቀለባለሁ። አገልጋይ ደሞዝ አለው። ደሞዝ ከሌለውና ቤተክርስቲያን ካላወቀችው አገልጋይ አይደለም። የተባራሪ አገልግሎት አገልጋይ አይደለም። የሶሻል ሚዲያ ላይ የጮኸ የሚሆነው አገልጋይ አይደለም። በቃ ተቀባይነት ከሌለው ካልተቀበሉት አገልጋይ አይደለም። በቃ አጥቢያ ከሌለው አገልጋይ አይደለም። ማንን ነው የሚያገለግለው? በየዙሪያው የዞረ እንደሱ አይነት አገልግሎት አናውቅም። እና ዋይ አር ዩ ኮምፎርታብል? በቃ አገልጋይ ነኝ ገቢ የለኝም፣ ሰርጉን ትደግሻለሽ፣ አስቤዛ ትገዣለሽ፣ የቤት ኪራይ ትከፍያለሽ እንደማን ሲባል እንዲቀጥታ ሲነገር እንዴት ነው እንዴ? ምኑን ነው እሺ ኢምፕረስ አድርጓችሁ የምትኖሩት? ጸጋው ነው? ጸጋው እሱ አይደለም። እግዚአብሔር ለሰው ነው የሰጠው። ጌታ ኢየሱስ ሪዲኩለስ። እሺ ሌላ በዚህ አይነት ፍጥነት ላይ ስለ ትዳር ይኸውላችሁ፣ እኔ በትንቢት አምናለሁ። ትንቢትን በመመርመር ደግሞ በጣም አምናለሁ። አንዳንድ ጊዜ የልባችንን ፍቃድ የሚነግሩን ብዙ ሰዎች አሉ። አንዳንዱ መንፈስ፣ አንዳንዱ ትንቢት እውነት ከእግዚአብሔር እንዳልመጣ በጣም ብዙ ፕሩቮች አሉ በህይወታችን አልፎ ያየናቸው እና በጣም ኩይኪ ሲሆን አንድ በቃ ታገቢያለሽ ነው፣ ትሞሸሪያለሽ ነው። መች እንደሆነ አይታወቅም። በእግዚአብሔር ዘንድ 1 ዓመት እንደ 1000 ዓመት ነው። በቃ ምናልባት የዛሬ 10 ዓመትም ሊሆን ይችላል።
መሞሸረሻ አይቀርም። ግን ጃስት ቢካዝ ትሞሸራለች ስለተባለ የመጣው ወንድ ሁሉ ባልሽ ነው ማለት አይደለም። አይደለም ሰው ለምንድነው ኩክ ሲሆንባቸው እንኳን ዳውት የማታደርጉት? ምንድን ነው አትሉም እንዴ? አትሉም እንዴ? አለ እኮ ኤክስኪውዝ የሚደረግ አለ። ካራክተር ሳትታወቁ፣ ማንነት ሳትታወቁ፣ በአካል እንኳን ሳታዩት ሰውየውን ማን ነው ምንድን ነው እንዴት ነው የሚለውን ዲቴል እንኳን ሳታውቁ አገልጋይ ስለሆነ ብቻ ለምንድን ነው የምታገቡት? ለምንድን ነው ፍጥንጥን ሲልባቸው ኦኬ የምትሆኑት? አሉ እኮ መድረክ ላይ ያሉ ወንዶች ሁሉ ፍጥንጥን ብለው አግብተው የሆነ የድህነት ሞመንታቸውን አልፈውባቸው የተዋቸው ብዙ ሴቶች አሉ። ሲፈጣጥን ለምንድን ነው ኮምፎርታብል የምትሆኑት? በጣም ያፈርኩት ነገር ለምንድን ነው የጋብቻ ትምህርት ሳብጀክቲቭ የሚሆነው? ለምንድን ነው የጋብቻ ትምህርት ነሰሲቲ ያልሆነው? ምክንያቱም ልጁ በቸርች ዙሪያ የሚታወቅ አይደለም። አገልጋይ ሆኖ እንዴት ነው የጋብቻ ትምህርት ሳይማር የሚያገባው? እንዴት ነው የጋብቻ ትምህርት ሳይማር የሚያገባው? እንመጣለን። ዊ ጎና ዲስካስ ዲስ በሰፊው ነው የምናወራው፣ በሰፊው ነው የምናወራው። በጣም ሲፈጥንባችሁ ሲሯሯጥባችሁ የአንድ ወር ነገር የሁለት ሳምንት ነገር ሲሆንባችሁ የሶስት ወር ነገር ሲሆንባችሁ እንዴ እኔ እግዚአብሔር ማጂክ አይሰራም፣ እግዚአብሔር ታምራት ይሰራል፣ ማጂክ ግን አይሰራም። እንዴ ዩ ጋት ቱ ዩዝ ዮር ብሬን። ቤት በትንቢት አይሰራም። ቤት በትንቢት አይሰራም። በጥበብ ነው የሚሰራው፣ በማስተዋል ነው የሚጸናው። አይ ነው እግዚአብሔር ለማገናኘት ትንቢትን ሊናገር ይችላል። ቤት ግን ትዳር ግን በትንቢት አይሰራም። አይመችም እዚህ ጋር ብዙ ነገር ለማውራት። ኤኒዌይስ ሴቶች እሺ ትምህርት ውሰዱ። እሺ በቃ አሁን ከእሷ እስቲ ውሰዱ እንግዲህ ከተማራችሁ። አሁንም እኮ ስራ ፈት ቂጡን የጣለ በየመንገዱ በየማኪያቶ ቤቱ ቢዞር አይፎን የሚቀያየር ያለ ራይድ የማይንቀሳቀስ ሰነፍ አገልጋይ ነኝ ያለ ሰው አሁንም ዴት እያደረጋችሁ ሊሆን ይችላል። ለምንድነው አይቀርባችሁ? ለምንድነው አይቀርባችሁ? አገልጋይ ከሆነ ዲሲፕሊን ይኑረው። አገልጋይ ከሆነ ስነስርዓት ይኑረው። አገልጋይ ከሆነ ኤቲክስ ይኑረው። ፋሽን አይደለም፣ ፋሽን መኖር አይደለም። ሶሻል ሚዲያ ላይ ሊፕሲንግ እያደረጉ ቪዲዮ መልቀቅ አይደለም። በመዝሙር ፎቶ መልቀቅ አገልግሎት አይደለም። ፎዳት ማተር እንደዛ የሚያደርግ ከሆነ አቴንሽን ሲክ እያደረገ ነው። ለምንድነው አይቀርባችሁ? ምንድነው የሚጎዳችሁ ቢቀር? እሺ እሷ ጋር ስመጣ ቅር ያለኝን ነገር ልንገራት። አንደኛ መንፈሳዊ ማቹሪቲ አላየሁም። ስለዚህ በዚች ምድር ላይ ስትኖሩ መንፈሳዊ ነገር ይዘ ቤዚክ በቃ ቤዚክ ነው። ስራ ለፍታችሁ እየሰራችሁ ከዛ በኋላ እየዞራችሁ ትንቢት ማሳደድ አይደለም። ኦኬ በጣም ሲሪየስ የሆነ ኮኔክሽን መንፈሳዊነት በጣም ያስፈልጋል። ከእሷ ያየሁት ሌላ ነገር ሺ ዋዝንት ሬዲ ቱ ቢ ዋይፍ። ፕሮቫይደር ናት፣ ወንድ ናት፣ ቤት ውስጥ ሚስት ለመሆን ለመገዛት ዝግጁ አልነበረች። ባለፈው አላልኳችሁ? የአበሻ ሴት ሁለንተናዋን መስጠት ትችላለች፣ ሰሚት ግን ማድረግ አትችልም። ይሄን እንዴት አወቅሽ? ሰሚት አድርጋለታለች እኮ ካላችሁ ኢንቢትዊን ኮንቨርሴሽኗን ሰምታችኋታል። ብዙ ፒክ አድርጋለሁ። አርጊመንታቲቭ ናት። ዞ ዘጋኝ አላወራኝም ምናምን ትበል እንጂ አርጊመንታቲቭ ናት። ዩ ኬን ቴል ኮንቨርሴሽኗን ጣል የምታደርገውን ቃላት ፒክ አደረጋችሁ በደንብ አንደርስታንድ ማድረግ ትችላላችሁ። ሺ ዋዝንት ሬዲ ቱ ቢ ዋይፍ። ሚስት ለመሆን አልተዘጋጀች፣ ለማግባት ነበር የተዘጋጀች። ያው ሰሚሽን ፕሪኮንዲሽን የሌለው ነገር እንደሆነ ከዚህ በፊት አውርተናል። ትገዣለች በቃ ቃሉ ስለሚል ማለት ነው። አንተም ፕሮቫይድ ታደርጋለህ ቃሉ ስለሚል በቃ ለአንተ ሳብጀክቲቭ፣ ለእሷ ደግሞ ኦብጀክቲቭ የሚሆን ነገር የለም። ኦኬ ሶ ሺ ዋዝንት ሬዲ ቱ ቢ ዋይፍ። ሚስት ለመሆን ዝግጁ ናት ብዬ አላስብም፣ ግን በቃ ለማግባት ተዘጋጅታ ነበር። ምክንያቱም ስቲል አግሬሽን አይባታለሁ፣ ስቲል አርጊመንታቲቭ ልትሆን ትችላለች። ምክንያቱም እዛችኛዋ ጋር ሲሄድ አዲሷ ጋር ሲሄድ እሷ አታከብረኝም ነበር፣ እሷ እንትን ነበረች፣ እሷ እንዲህ ነበረች ሊል ይችላል። ፎር ዛት ማተር እንደዛ ነው ሊሆን ይችላል። እንዴት ነው የማትፈትነው? እንዴት ነው ኢቫሉዌት የማታረገው?
ከገባች በኋላ ነው እንዴ ምናምን ማለት የጀመረችው። ከመግባቷ በፊት ራሱ ብዙ ማየት የምትችለው ነገር ነበር። ቸኮለች፣ ሮጠች። እሷ ራሱ ማግባቱን ፈለገች፣ ብቸኝነቱን አልፈለገች ይሆናል። ያው እዚህ የማይነገረን ብዙ ነገር ስላለ ማለት ነው። ስለዚህ ከእሷ ያየሁት ክፍተት ስሜት ለማድረግ ዝግጁ አልነበረችም። ቢካዝ ሺ ዋዝ ማን ሺ ዋዝ ፕሮቫይዲንግ ሁሉም ነገር እያደረገች ነበረ ብያቸዋለሁ። የአበሻ ሴት ሁለንተናዋን ለመስጠት ዝግጁ ናት። ሰሚት ለማድረግ ግን አልተዘጋጀችም። ካዝ አልተማረችም። የነገራት የለም። እና እንደዚህ አይነት ነገሮችን አይቻለሁ ከሷ። አም ዊሽንግ አዲሷ ምስኪን ነገ አንቺ ጋርም እንደሚቀጥል እርግጠኛ አይደለሽም። እንደዚህ አይነት ወንዶች ልበ ደንዳኖች ናቸው። ልባቸው ደንዳና ነው። በእውነት አንገታቸው ደንዳና ነው። አይቀየሩም። በጣም ፕራውድ ናቸው። እና እንደሱ አይነት ወንበዴዎች ግን እግዚአብሔር ማይፈርድ ነው እንዴ ይመስላችሁ? ማይፈርድ ነው የሚመስላችሁ? እግዚአብሔር ይፈርዳል። እግዚአብሔር ይፈርዳል። ሲፈርድም ጻድቅ ነው። ጻድቅ ሁሉም እንደየስራው መጠን ይከፍለዋል። ኦኬ ሶ በዛኛው ቻናል እንገናኛለን። አገልጋይ ነው፣ የጌታ ሰው ነው ምናምን እያላችሁ የምትጃጃሉ ሴቶች ካላችሁ የጌታ ሰው አገልጋይ የሆነው ሰውዬ ትልቅ ማፊያ ሆኖ ቁጭ ብሏል። ስለዚህ አንዳንዶቻችሁ አገልጋይ ነው የጌታ ሰው ነው ምናምን ብላችሁ የምትታለሉ ሴቶች አላችሁ። አገልጋይና የጌታ ሰው መሆን ድሮ ቀርቷል። እኛ ልጆች እያለን በጣም ዲሰንሲ ነበራቸው። እግዚአብሔርን ይፈሩ ነበር። አሁን እግዚአብሔርን አይፈሩም፣ ሰውም አያፍሩም። በህዝብ ፊት ማላገጫ አድርገው ሰጥተውናል። ሰው ኢቫሉዌሽን የሚሆናችሁ ካራክተር ነው እንጂ ጸጋ መሆን የለበትም። ምን አይነት ወንድ ነው ነው እንጂ ጸጋ ስጦታ አለው፣ በመገለጥ ያገለግላል፣ አጋንንት ያስወጣል አይደለም። እሱ ሪኳየርመንት አይደለም። እሱ አይደለማ ጸጋ ስጦታ አይደለማ አብሯችሁ የሚያኖራችሁ ባህሪና ማንነት። አይሆፕ እንደዚህ አይነት አዙረት ውስጥ ያላችሁ ሴቶች ትመልሳላችሁ ብዬ አስባለሁ። ወዳችኋለሁ።